ድንግል ማርያም ያለችበትን መስቀል ማየት ድግምት ነው። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። ጾታውን የቀየረው ፓስተር transgender. And so ሌባ ከሆናችሁ ገንዘብ ታገኛላችሁ። ምክንያቱም ሌባ ከሆናችሁ ገንዘብ ታገኛላችሁ። ንጹህ ከሆናችሁ ወደ አብ ተወልደው የአዲስ አበባ ስጋ ቤቶች ጉድ። ሰላም እንደምን አላችሁ? ይህ ዩዴ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን ለተለመደው ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ ነው። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። ለዚህ አላዋቂ መሐይም የሚገባውን መልስ እንሰጣለን። ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። አፉን ከፍቷል እንደሰማችሁት። መጽሐፍ ቅዱስ ምን ይላል የሚለውን ደግሞ ቃል በቃል እንመለከታለን። ወደ ሐሳባችን እንገባለን። መጽሐፍ ቅዱስ ነው እንደማስረጃ የምናቀርበው ማለት ነው። ለአቶ ዮናታን አፉን ለከፈተበት መጽሐፍ ቅዱስ ነው። እነሱም አላቸው እኛም አለን። እናየዋለን ምን እንደሚል መጽሐፍ ቅዱስ ማለት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደዚህ ይላል። በጌታችን በኢየሱስ መስቀል አጠገብም እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩ እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። በየት ያገኛት ዮሐንስ? በመስቀሉ ስር። አያደለ አንተ ድግምት መተታም፣ ከአንተ በላይ ድግምታም የለም። ሲጀመር መጽሐፍ ቅዱስ ይዘን ማታምን፣ በአጋንንት ስርዓት የተተበተብክ፣ በጥልቁ መንፈስ የታወርክ፣ አይን የታወረ፣ ልቦና የታወረ፣ የሰይጣን መንፈስ የወረረ መጽሐፍ ቅዱስ የማታምን፣ በመስቀሉ የማታምን። ሲጀመር ስለ መስቀል ቅድስና ምን አገባህ አንተ? መስቀል አታምንበት፣ ምን ያገባሃል? መስቀል አንተ ሲምቦል እንጂ ክርስቶስ ያዳነበት እኮ አይደለም እኮ። ዓለም ላይ ያዳነበት ነው ብለህ አታምንም። ምን አገባህ? መጽሐፍ ቅዱስ እንደሚናገረው በመጨረሻው ዘመን ብዙዎች ሆዳቸው አምላካቸው ለሆዳቸው የተገዙ የክርስቶስን ኃይል የሚክዱ ለመስቀሉ ጠላቶች ሆነው ይነሳሉ ብሎ ቅዱስ ጳውሎስ እንዳስተማረው አንተም የመስቀሉና የቅዱሳኑ ጠላት ነህ። በነገራችን ላይ ጌታችን ኢየሱስ ክርስቶስን ጴንጤዎች እየሸፈናችሁት ያላችሁት፣ ሸፈናችሁታል። በምን? በቅዱሳን ሸፈናችሁታል። በድንግል ማርያም ሸፈናችሁታል። ይሄንን እመኑ። የክርስቶስን ኃይል ክዳችኋል። ይሄንን እመኑ። ምክንያቱም ከማርያም እኩል ካደረከው፣ ከቅዱስ ገብርኤል እኩል ካደረከው፣ ከቅዱስ ሚካኤል እኩል ካደረከው ክርስቶስን እንዳምላክ እያየኸው አይደለም አንተ። በእርግጥ አታየውም፣ እውነት ነው። አንተ እንደ ሴቪየር አታየውም፣ እንደ አዳኝ አታየውም። አንተ እናምናለን እኮ ሲጀመር እንደ ግል ነው የምትለው እንጂ እንደ ዓለም አዳኝ እንኳን አታምንበትም። ስለዚህ ከክርስቶስ ከማርያምና ከገብርኤል እኩል የምታየው ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንደ ቆሎ ጓደኛ የምታየው ከሆነ አደጋ ላይ ነህ። ጴንጤዎች አደጋ ላይ ናችሁ። ኑ ወደ ጌታ ተመለሱ። ክርስቶስ ኢየሱስ አምላክ ሆኖ በሚመለክበት፣ ድንግል ማርያም በምትከበርበት፣ ቅዱሳን በሚከበሩበት ጌታን መታችሁ እንድትቀበሉ ጥሪ እናስተላልፍላችኋለን። ኑ ጌታን ተቀበሉ፣ በወንጌል እመኑ፣ በጌታ በኢየሱስ ክርስቶስ እመኑ። በድጋሜ አደጋ ላይ ናችሁ። ኦርቶዶክስ እንደተለመደው አካውንት ፎሎው፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ፋይቨራይት እንድታደርጉ እንዲሁም ደግሞ ስክሪን ጫንባችሁ ወይዛ ደግሞ ለብዙዎች እንድታደርሱ በእግዚአብሔር ስም እጠይቃችኋለሁ። ሰላም በያላችሁበት፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ። ጭርስ የማይወዱት የመናፍቃን ፓስተሮች እንግዲህ በየጊዜው የሆነ ርዕስ አንስተው አንድ የተክለ ሃይማኖት ላይ በተለይ ድንግል ማርያም የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ሆና እንደዚህ ያለ መከበር እውነት የድንግል ማርያም የጌታችን እናት ባትሆን ኖሮ ምን ያህል ነበር፣ እንዴት ነበር የሚጠሏት? ከዚህ የበለጠ አስባችሁታል? ችግራቸው በቃ የእናቱ ስለሆነች ነው ይመስለኛል አንዳንዴ። ምንም እኔ እኮ ምን አረጋቻችሁ? እኔ ግራ የሚገባኝ ምን አርጋችሁ ነው እንደዚህ ይሄን ያህል ሰው እንዴት ከመሬት ተነስቶ እንደዚህ ጥላቻ ይኖረዋል? ለዚሁም በቃ ጌታችን ኢየሱስ ክርስቶስ እያሉ የአምላካችን እናቱን
እና ግራ ይገባኛል። ምን ማለት ምን እኔ እኮ ምን ጥፋት አግኝተው አለማክበር እኮ ይቻላል። በቃ አለማክበር እኮ ይቻላል። ችግር የለም። እኛ እንበቃለን። እኛ በደንብ አድርገን እናከብራታለን። ግን ይሄን ያለ መጥላት ለምን ያስፈልጋል? ሴጣን ራሱ በቃ ከናንተ በላይ ራሱ የሚጠላት ራሱ አይመስለኝም። ወቸ ጉድ! ይሄን ቪዲዮ አንዴ ተከታተለን እንመለስ እስቲ። So I get to announce with joy that I'm transitioning. I'm affirming and saying to all of you that I am transgender. And so the best way to put this, በአሜሪካ ኒውዮርክ የሚገኝ አንድ ቤተክርስቲያን ላይ ፓስተር ነው። የፕሮቴስታንት እምነት ወይም እግዚአብሔር ይገስጸው እና በጣም በንቃት ያስፈልጋል። ዛሬ ደስ ብሎ ደስታዬን ነው የምገልጸው ነው የሚለው። ደስታው ምንድን ነው? ወንድ ነበር፣ አሁን ሴት ሆኛለሁ እና ወደ ማንነቴ ተመልሻለሁ ብሎ በስብከቱ መሃል በይፋ ደስ ብሏት ነው የምንለው። ደስ ብሎት ይሄ እኮ እንግዲህ ሃይማኖት አይለይም፣ ግን የእኛ ትንሽ እኛ ጋር ወረራው በዛ እና ወገን እንንቃ። እያንዳንዳችን ቤተክርስቲያናችን እንከታተል። ወዳችኋሉ። ምን የሚባል ጉድ ነው! እግዚአብሔር ከምድራችን ይገስጸው። ለምን ይመስላችኋል በፕሮቴስታንት ቸርች ውስጥ እንደዚህ የበዛው? አሁን በጣም ኖርማል የሆነ መጥቷል። በቃ እንዳለ የፕሮቴስታንት ፓስተሮች ብዙዎቹ በውጭ ሀገር ያሉት ሌዝቢያን እየሆኑ ነውና እንግዲህ ሀገራችን ውስጥም ባለፈው ቪዲዮ ያቀረብኩላችሁ አለ ወንዱ ፓስተር ከንፈሩ ሲሰሙ አንዱ ምዕመን እና በጣም የሚያስገርም ነገር ነውና ፈጣሪ ብቻ ከእንደዚህ አይነት ነገር ይጠብቃል። ጉዳችንን አያችሁ። እንግዲህ ለዚህ ስጋ ነው ጾም ሊገባ ነው ጾም ሊወጣ ነው እያልን የምንሰለፉ ስጋ እንዴት ጥራት በሌለው ነገር እንዴት እንደሚከፋፈል እና ማለት ይሄ ነገር በጣም ያሳዝናል። ስንት በሽታ ከእንደዚህ አይነት ነገር ይመጣል እና ማለት ለሁሉም ስጋ ቤቶች በቃ እንደዚህ ነው የሚከፋፈለው ማለት አሁን ስጋው ምናምን መሬት ላይ አሁን ወርቁ ምናምን እንዲህ በጀርባው ተሸክመው ምናምን ማለት አሁን ተሸክሞት ሄደው ልብስ ማለት በየቀኑ መታጠብ አለበት፣ በየቀኑ ይታጠባል። ብቻ ከባድ። የመቀበሪያ ቦታ ዋጋ ተመናው ከላይ የምትመለከቱት ምስል የሚያሳያችሁ የጉለሌ ክፍለ ከተማ የቀብር ቦታ ታሪፍን ከፍተኛ ወይም ተቀናጥቼ ልቀበር ያለ 11066 ብር ሲሆን ዝቅተኛው ደግሞ ለአዋቂ ከሆነ ስጋውን ማሳረፊያ 1320 እንዲከፍል አድርጎ ነው ያወጣው። ከዚህ በፊት 4 ኪሎ ለሚገኘው ስላሴ ቤተክርስቲያን ለመቀበር 500 ሺህ ብር ተጠየቀ ተብሎ ብዙ ውዝግብ መነሳቱ አይዘነጋም። ነገሩ በመጨረሻም ውሸቱ ነው ቢገኝም ማለትም ነው። የጉለሌው የመቀበሪያ ዋጋ ብዙዎች ተመጣጣኝ ነው እያሉትም ይገኛሉ። እስቲ ሀሳብ አስተያየት ሰጡበት። ድሃ ሲሞትም የማያርፍባት ሀገር ሆናለች ሀገራችን። እንግዲህ ለሬሳ ክብርም የሌለው ድሃ ምናት በዚህ ሰዓት እንኳን 11 ሺህ ብር ከፍሎ ሊቀበር የሚበለውንም ያጣ ስንት ሰው አለና እንግዲህ ፈጣሪ ያውቃል። እስቲ ወደፊቱን ደግሞ ምን እንደሚሆን የጠራትን ማርያም አላውቃትም አለ። እኛ እናውቃትም አለ አንድ ወንድም። እኔ ደግሞ ይሄ ልበል፣ እኔ ባክግራውንዴ ፕሮቴስታንት ነው። እናትና አባቶቼ ፕሮቴስታንት ናቸው። የመጣሁበት ባክግራውንድ የፕሮቴስታንት ነው እና አንደኛ እና ደሜንቴን ከፕሮቴስታንት እንድወጣ ያደረገኝ ነገር ምን መሰላችሁ? ፕሮቴስታንት ውስጥ ስንት አይነት ክርስቶስ እንደሚመለክ ግራ ስለገባኝ ነበር። ምንድነው እሱ? ስንት አካል ስንት ባህሪ ያለው ክርስቶስ ኢየሱስ ነው እናንተ ጋር ያለው? አንደኛ። ሁለተኛ ነገር የትኛው ክርስቶስ ነው ትክክል? የጴንጤቆስጣሉ ነው? የአርሜኒዝሙ ነው? የካልቪኒስቱ ነው? የሉተራን ነው? ምክንያቱም በስጋ ወደሙ በሚስጥራት በኩል ራሱ ልዩነት አለው። ለምን? የትኛው ነው ትክክለኛ ስጋና ደግሞ የሚሰጥበት ክርስቶስ ነው? የትኛው ዲኖሚኔሽን ጋር ያለው ክርስቶስ ነው እውነተኛ ክርስቶስ? እኛ ቅድስት ድንግል ማርያምን አሁን ያለሁበት ኦርቶዶክሱ
እንወዳታለን፣ እናከብራታለን። እንደ እናት የሚገባትን ክብር እንሰጣታለን። ከልጇ እንድትለመነን እንለምናታለን። እሷም ትለመነናለች። እኔ በራሴ በጣም ብዙ ጥያቄ ነበረብኝ። የተመለሱልኝ ጥያቄዎች አሉ። ከልጇ ተለምናኝ በድንግል ማርያም አማካኝነት ከልጇ መልስ አገኛለሁ። ገብቷችኋል? እና የትኛው ነው የእናንተስ የሚለውን ጥያቄ መጀመሪያ መፍታት የሚኖርባቸው አይመስላችሁም ወይ የሚል ነው የእኔ ጥያቄ። ማንም ፓስተር የማይመልሰው አንድ ጎበዝ የተባለ ፓስተር አምጡ። ይሄንን ጥያቄ ከመለሰን ያጨበጭብለታል። የእነሱ ኢየሱስ ክርስቶስ ትክክለኛው የትኛው ነው? ማን ነው ትክክለኛው ኢየሱስ ክርስቶስ? ኢየሱስ ክርስቶስ ትክክለኛው የትኛው ነው? በፕሮቴስታንት ዙሪያ ያሉት እንግዲህ ብዙ ናቸው ታውቃላችሁ። እርስ በርሳቸው ሳይዋቡ ነውና ዝም ብለው ለክርክር የሚነሱት። አንዱን አልኳችሁ፣ አንዱ መጥቶ ይመልስ። ጭራሽ አይግባቡም እነሱ። እንኳን ፓስተር እንደዚህ የፕሮቴስታንት አለ አይደለ መሪዎቹ ራሱ አይመልሱት። ኩሉና በነገራችሁ ላይ እዚህ አቡነ ሐራ የሚባል ቤተክርስቲያን ታውቃላችሁ? በዚህ ዩኒቨርሲቲ ጀርባ ያለው ይሄ የወንቅሸቱ ሰውዬ አሜሪካ እንዳለ ታውቃላችሁ? አሜሪካ ሄዶ የ3.2 ሚሊዮን ዶላር መኖሪያ ቤትና ማጥመቂያ ገዝቷል። በእኛ እንዳታሰሉት ወደ 500 ሚሊዮን ብር ይመጣል። አስባችሁታል? ይሄን ሁሉ ገንዘብ ከየት አገኙ ብላችሁ አትጠይቁኝ። ምክንያቱም ሌባ ከሆንካችሁ ገንዘብ ታገኛላችሁ፣ ንጹህ ከሆናችሁ ወደ ሀብት ይታወቃል። የሚገርማችሁ ግን እሱ እዛ ሄዷል። ምክንያቱም እዚህ ሴፍ አልሆንለት አለ፣ አሜሪካን ገባ። አሁን የእሱ ወኪሎች ናቸው ይህንን ስራ እየሰሩ ያሉት። አንዱ የወክልና ስፍራቸው ያ ነው። የሚገርማችሁ ነገር እዛ ያሉ አገልጋዮችና አንዳንድ ወንድሞቻችን ታገሉ፣ ግን ከአቅም በላይ ሆነ። ምክንያቱም ቤተ ክህነቱ ከእሱ ጋር ስለሆነ። ባቶች እንንተዋል እናንተ ያሳዝናል። ለዛ እኮ ነው ሰውየው ራሱን እንደ ጣዖት እያስመለከ እኔ ከቅዱሳን እበልጣለሁ እያለ መታወቂያው ቅዱስ እንደሚል ታውቃላችሁ አይደል? መታወቂያው ልክ አቶ አባ እንደሚለው የሱ ቅዱስ ዮሐንስ ነው የሚለው መታወቂያው። ከዚህ ሰው ገንዘብ የሚቀበሉ እነማን ናቸው? መስክር። ዛሬ ሁከት አላነሳም። እዚህ በፊት ተናግሬያለሁ አይደል? መልካም ነው። ያሳዝናልም ያሳፍራል። እንደው በገዳማት ያሉት ምን አይነት እንዴት መታደል ነው ያሉት። እንደው ከዚህ ነገር ሁሉ ርቀው ኢየሱስ ክርስቶስን ብቻ የሚያመልኩ ፈጣሪን ብቻ የሚያመሰግኑ ቀን ከሌሊት የሚጸልዩ ቀን ከሌሊት ምግብ ሳይበሉ የሚጾሙ እንዴት መታደል ነው። ሰው እኔ ለቁጥር ራሱ የሚከብድ ብር በቤተ ክርስቲያን ዙሪያ ራሱ እንደዚህ ሲመላለስ አሁን እኮ ዕጣን ማጨሻ ጧፍ የሌለው ቤተክርስቲያን አለ። ብሩ ሰው ግለሰቦች ውስጥ እየገባ አሁን ይሄ ያሳዝናል። ሰው በየአሜሪካ እየዞረ የራሱን ማስጠመቂያ የራሱን ቤት ይገዛል። ቤተክርስቲያናችን ግን አሁንም ከህዝቡ ብር ትጠይቃለች። እኛ አተን አይደለም፣ ኦርቶዶክስ ቤተክርስቲያን ነው የምር አተን አይደለም፣ ግን አልቻልንበትም። እንዴት ሃይማኖታችንን ማስፋፋት እንዳለብን አልቻልንበትም። እንዴት ገጠር ያሉ ቤተክርስቲያናችን መጠበቅ እንዳለብን አልቻልንበትም። እስቲ ሂዱ ወደ ደቡብ። ለምንድን ነው እንደዚህ የፕሮቴስታንት እምነት እንደዚህ የሰፋው? እንግዲህ አዲስ አበባ እንዳለው የቤተክርስቲያን ብዛት ወደዛ እንደዚያ ቢከፈት ነው ይሄ ሁሉ ፕሮቴስታንት ይሆን ነበር፣ ግን አልቻልንበትም። ኦርቶዶክሳውያን ባይኖሩ ኖሮ የበግ የስጋ ዋጋ እና የቅቤ ዋጋ የወተት ዋጋ በጣም የናረ ይሆን ነበር። እናንተ ሌሎቻችሁ እድለኞች ናቸው። ምክንያቱም ኦርቶዶክስ ጾም ስለሚያበዛ በቃ አይደለም እናንተ ረከስ ይልላቸዋል። ይቅርታ አድርጉልኝና የስ ሐቁ ነው። እኔ ግራ ገብቶኛል። አመት እስከ አመት ጾም ነው። ቆይማ ስፔሻል ኦርቶዶክስ ብቻውን የሰራነው ኃጢአት አለ እንዴ? በተለይ የኢትዮጵያ ኦርቶዶክስ የሰራነው ኃጢአት አለ ወይ? ለምንድን ነው ሁልጊዜ በጾም በቃ ሁልጊዜ ኦርቶዶክስ የሚያውቀው ጾም መጨመር ነው። ከሽሮም ተጽፎ ከሽሮ ይጾማል እንዴ? የትኛው ስጋ ተበልቶ የትኛው ቅቤ ተበልቶ ነው? ሁልጊዜ እኮ ጾም ነው። ለማጆሪቲ ውስጥ ሁልጊዜ ጾም ነው። እኔ የጾም ሚስጥር ሊገባኝ አልቻለም።
ወይ በስመ አብ! ኧረ በዛ እግዚአብሔርን ምንም አልበዛም። እንደው እንደ ኃጢአታችን ቢሆን አመቱ ሙሉ ብንጾም ራሱ ይገባን ነበር። እንዲህ በአመት ውስጥ ከግማሽ በላይ እንግዲህ የኦርቶዶክስ ከግማሽ በላይ አመቱ በጾም ነው የምታሳልፉ። ለዚህ ነው ባይዘው ይሄ ከኦርቶዶክስ የሚወጡት በሌላ ምክንያት እንዳይመስላችሁ። ከኦርቶዶክስ የሚወጡት በእንደዚህ አይነት ምክንያት። ምክንያቱም ኦርቶዶክስ ውስጥ ሆነ በጭራሽ ማለት ነው ወድን የምትወድ ከሆነ ኦርቶዶክስ አትሆንም፣ ጭራሽ አትሆንም። እንደዚህ ሴትዮ ያለቃቀስ ከረበዛ ማለት ትጀምራለህ። አይሆንማ፣ አይሆንም። እና ባይዘዌ ጾም በጣም ጥሩ ነገር። ጾም ሲገባ እኮ ነው ትንሽ እንደውም ሰላም የምናገኘው እንጂ ዝም ብሎ ማግበስበስ ምን ይሰራል? ምንም አይሰራም እኮ። ስንት አባቶች አላዩ። እኛም ጾም እንላለን። ሰው እስከ ስንት ሰዓት እንደሚጾም አላወቅ። ስንት አባቶች በየገዳማቱ እስከ ስንት ሰዓት እንደሚጾሙ አላወቅ። እኛ እስከ 6 ሰዓት እስከ 9 ሰዓት ጾመን ጭራሽ እናጉረመርማለን። ጾም በዛ እያለ ወይ መከራችን። መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ነው። ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም። ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን፣ እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? ስንት ልጅ ወልዳለች? አንድ። ምክንያቱም መጽሐፍ ቅዱስ የነገረን ይሄንን ነው አይደል? እምነታችን የነገረን ይሄን የተማመነው ይሄንን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸውም እህቶቹን አናቃቸውም አሉ። እችን ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላቲ ስባት ለስም አጠራሯ ክብር ምስጋና ይግባት። ልዩነቱ ይሄ ነው። ለምሳሌ በእኔና በእናንተ ዘንድ ኢየሱስ ምንድን ነው? አማላጅ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባው። ይሄንን የምናየው እኛ በወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘቦቱ ኩሉ ሆነ፣ ሁሉ የሆነው በማን ነው አለ? በሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁ እኔ ከአብርሃም በፊት ነበርኩ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ምን አለ? እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለን ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን። ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ግልጹን ንገረን ያሉ ይመጡና ከዛ በኋላ እንደውም ሲሰቅሉት ለምን እንደሰቀሉት አንተ ሰው ስትሆን ተመልከቱ። ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላሃለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነቢይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብት፣ 5 ከጸሐፍት፣ 6 ከመተርጉማን፣ 7 ከሊቃውን ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ማንን ነበር ወደ እናንተ ልካለሁ ያለው?
አንደኛ፣ ሁለተኛ ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ የሚያነብሰው ከኦርቶዶክስ አይወጣም ወደ ኦርቶዶክስ ይመጣልና ደጋሚ ለመምህራችን ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን። ለዛሬ ነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳረሱ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። እንግዲህ ሰላም ሁኑልኝ።